alomo matene tomo chale abubit kauko sugale katina otunia alomo ayama aginyo otunia alomo matene tomo chale abubit kauko sugale katina amadana wale na anjwana na tayi kunejo kanyama inde yamana wadena na kanjwana na tayi kunejo kanyama inde ተመልካቾቼ በጣም ግዙፍ በጣም ረጅም የሚገርም ድልድይ ነው። ሙሉቀን እንግዲህ እንዴት አድርጎ የዚህን ድልድይ ርዝመት እንደሚያሳያችሁ አላቅም። ያቅሙን ይሞክራል። ይህ ድልድይ ኦሞ ወንዝ መሻገሪያ ነው። አሁን እኔ እየተጓዝኩ ያለሁት ደግሞ ወደ ኛንጋቶሞች ጋር ነው። ኛንጋቶሞች በደቡብ ኦሞ ዞን ስር ነው የሚገኙት። እዚህ ኛንጋቶሞች ጋር ለመጓዝ ይሄንን አንድ ትልቅ ድልድይ ማቋረጥ ግድ ይላል። ኦሞ ወንዝ ነው ከስር ያለው። በነገራችን ላይ ኦሞ ወንዝ ለደቡብ ኦሞ ዞን ብሔረሰቦች ትልቅ ምግብ ነው፣ ህይወታቸው ነው። ኢንቨስተሮች ለእርሻ ይገለገሉበታል፣ ነዋሪው ለመጠጥ ይገለገልበታል። ኢትዮጵያ እኮ በየአቅጣጫው ስትጓዙ የውሃ እጥረት የሌለባት መሬቷ የሰጡትን ሁሉ የሚያበቅል በተለያዩ አቅጣጫ ፈጣሪ አይዞሽ ብሎ የያዛት መልክዓ ምድር ናት እኮ ኢትዮጵያ። እንግዲህ እኔም ወደ ኛንጋቶም ነው የምጓዘው። ይሄንን ግዙፍ ድልድይ አይቼ አላልፍም ብዬ ነው ወርጄ እያሳየኋችሁ ያለሁት። ኦሞ ወንዝ አገልግሎቱ ይሄ ነው አይባልም። እኔ አሁን ከፍተኛ ሙቀት አለ። እንግዲህ ኛንጋቶሞች መንደር ለመድረስ ነገ ማለዳ ተነስቼ ወደዛው ነው ከጭ ምለው ማለት ነው። ያየሁትን የሰራሁትን ወደ እናንተ አደርሳለሁ። ይሄንን ኦሞ ወንዝ አድንቄ ድልድዩን ተመልክቼ እንግዲህ በዚህ ላይ የሚያልፉትም በርቺ ስራሽን ስሪ እያሉ ሰላም ብለውኝ አልፈዋል። አመሰግናለሁ። እኔም ቀጥታ ወደ ኛንጋቶሞች ነው ማልፈው። እዛ ደርሼ ደግሞ ማለዳ እነሱ ጋር ጎራ እላለሁ ብዬ ነው። ይቅናሽ በሉኝ። እናንተ ከኛ ጋር ሁኑ። ሙቀቱ አይበግረንም። ያየነውን የሰራነውን በሙሉ ወደ እናንተ ኦሞ ወንዝን ባይ ባይ ብዬ እኔ ጉዞዬን ልቀጥል። አብረን እንጓዝ። ኛንጋቶሞች መንደር። አይ ኦሞ ወንዝ ግዝፈቱ እንዴት ነው የሚያምረው! ቆሞ ሲያዩ እኮ ወደ መኪና ግቡ ግቡም አይልም። ዙሪያው የተገደበለት ግድብ ራሱ ስቴዲየም ውስጥ ኳስ ጨዋታ ለማየት የምትደረደሩበት ነው የሚመስለው። ረጅም ሰዓት ብቆም እንኳን አልሰለች። ጤና ይስጥልን። እንደምን ሰነበታችሁ? ሳምንታዊውን ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንድትከታተሉን ግብዣችን ነው። ይህ አሁን የምገኝበት ስፍራ ማለዳ ነው የተገኘሁት። የኛንጋቶሞች መንደር ነው። ጸጥ ያለ አየር፣ የፍየል የከብቶች ጩኸት ነው የሚሰማው። እንግዲህ እንደዚህ ለጥ ያለ ነው። ጎጆ ጎጆ መንደሮችን ነው እያየን ያለ ነው። ደስ የሚል አካባቢ ነው። በነገራችን ላይ ኛንጋቶም በደቡብ ኦሞ ዞን ከሚገኙ የተለያዩ ወረዳዎች መካከል በአንዱ ነው የሚገኙት። በስራቸውም ሙርሌና ኮይጎ አንድ ወረዳ ላይ ነው ያሉት። እኔ ዛሬ ኛንጋቶሞች መንደር ተገኝቼ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። ይቅናሽ በሉኝ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ሙሉቀን ሽመልስ አብረናችሁ ነን። እናንተ ውድ ተመልካቾቼ ከኛ ጋር ሁኑ፣ አብረን እንሆን።
ኛንጋቶሞች መንደር ነው። በጠዋት በማለዳ ነው በጉ ፍየሉ ከብቱ የሚሰማራውና ህፃናቶቹን ከነሱ ለመለየት ነው ሲሯሯጡ ምናየው። እቺት የቀረችው ትናንሽ ነጂ አረ እኔ ወደ መንደራቸው ገብቼ የራሴን ቆይታ አደርጋለሁ። እንግዲህ ግራ መንገድ ሄደው ያገኘዋቸው ተመልካቾቼ ማታ እንደምን ዋላችሁ ማለት ነው። ማታ እሺ፣ አመሰግናለሁ በጣም እሺ። ማታ ብላኛለች። እንግዲህ እኔ ማታ አልኳት መልሽ ምን ማለት እንደሆነ አላወኩኝም። የሚያቅሰው ሳገኝ ጠቁማል። ግን መንደራቸው እጅግ በጣም ነው ደስ የሚለው። አንድት ጎጆ ነው የምታዩት፣ ደግሞ ጸጥ ያለ ነው። ወይ ጉዴ ፈላ። እንዴት ነው? ማታ ረቦ ደህና ነሽ? ማታ ምንድነው? ማታ ምንድነው? ማታ ሰላምታ ነው። ሰላምታ ነው። እዛ ጋር አንድ እናት ያገኙኝና ወደዚህ ስመጣ ማታ አሉ። እኔም ማታ አልኳቸው። ግን እንደምን ነህ ማለት ነው። ጃኳ ናደር ሰላም ነው፣ ሰላምታ ነው ማታ። እንግዲህ ተመልካቾቼ በኛንጋቶ ማታ ማለት ሰላምታ ነው ብላኛለች። ደህና ነሽ አንቺ? ጃኩ ሰላም ነኝ። ሰላም ነሽ? ጃኳ እኔ ከኢትዮጵያ ቴሌቪዥን ነው የመጣሁት። አዋ አዲስ አበባ በጣም ብዙ ነው የተጓዝኩት። እዚህ ኛንጋቶም ጋር መጥቼ ቤታችሁ ያምራል፣ ባህል ማወቅ ፈልጌያለሁ። እችላለሁ? ይቻላል። መግባት እችላለሁ? አሁን ምንም ችግር የለም። ሰላም። ማን ነው ግን ስምሽ? መቅደስ። ትክክለኛ መቅደስ። የመጀመሪያ ህፃን ሆነሽ ማን ነው ስምሽ? መቅደስ ነው። እንግዲህ መቅዲ ከኔ ጋር ነይ ግቢ ችግር የለም ብላለች። መቅደስ የኛንጋቶም ተወላጅ ናት። አሁን ከኔ ጋር ልታወሪ ፍቃደኛ ነሽ አይደል? አሜቴ መቻን ችግር የለውም ይቻላል። እንደኔ ደግሞ ያንቺም ድምጽ ኮለል ብሎ እንዲገባ እቺን ላርግልሽ። እሺ አይሞናማ አማራ ተረጋቆ አቁሬ በሬ ወደ ነግሪያ ነው የጉዞ ግኒ ሄሪያውኛ ቆቆ የጉቶ ኖሪ ታራዊ በረኛ ቄቶ ሙሉ ቀን ድምጿ በደንብ ይገባል፣ ይሰማሃል። ትሞክር እስቲ። እንዴት ነሽ በይ እስቲ። እጃኳ ማታረው። እሺ እንግዲህ ሙሉ ቀን ጀምሮ ድምጿ ቆንጆ ነው ብለዋል። መልካም ስራ ይሁንልን ሙሌ። እሺ እኔ ልገባ ነው። እጃኳ ኛንጋቶም መንደር ነው። አንድ ቦታ ነው ሰፍራን የምንኖረው። ብቻ ለብቻ አይደለም የምንኖረው፣ አንድ ቦታ ነው የምንኖረው። የተለያዩ ቤተሰብ ነው እዚህ ያሉት። አንድ ቦታ ሰፍራን ነው የምንኖረው። በፍቅር ነው የምንኖረው። ይሄው እንደምታዩ ማለት ነው። በጣም ነው የሚያምረው። እዚህ ጋር ትናንሽ ፍየሎች ቁጭ ብለዋል። እዚህ ጋር ወይ ሲያምሩ። ከብት አርቢ ናችሁ ማለት ነው አይደል? አዎ ከብት አለን። ከብት ነው የምናረባው። ፍየል የምንታወቀውም በዛ ነው። እሳቸውን ሰላም ሳልል ይልኩኝ። የዚህ የሰፈሩ የመንደሩ ባለቤት ነው። ናዲዬ ይባላል። ያው በእኛ ቋንቋ ማታ በባለየው አጃኳ ማታ ምን እያለኝ ነው? ሰላም ነኝ። ሰላም ነህ አንተ? እሺ ከየት ነው የመጣሽው? ከአዲስ አበባ። ንገሪልኝ። አዲስ አበባ እንዴት ነው? አዲስ አበባ ቆንጆ ነው በጣም። ሰው ሁሉ ሰላም ነው ወይ? ሁሉም ሰላም ነው። እናንተ ድረስ እናንተ ሰላም ናችሁ? አማርኛ ይሰማል? መመለስ ነው እንትን የተቸገረው። እሺ በጣም አመሰግናለሁ። መንደራችሁ ነው የመጣሁት። እንግዲህ ባህል ላቅ ነው የመጣሁት። አብሬ ከእናንተ ጋር ልቆይ ነው። ተፈቅዷል አይደል? እሺ አመሰግናለሁ። እሺ
እንደዚህ ነው። ጠዋት ያው አንድ ቤተሰብ እንደዚህ ቁጭ ብለን ሸኮሮ እንጠጣሉ። ቁጭ ብለው አንድ ቦታ እንደዚህ ነው በቃ። አረፍ በይ ነይ አንቺም አረፍ በይ እሺ። ወያግና ግጥባ ሸኮሮ ጠጪ እያለችሽ ነው እንግዲህ። በጠዋት ሸኮሮ ነው የምትጠጣው? አዎ እኛ ጋር ጠዋት ሸኮሮ ነው። ሸኮሮ በወተት ይጠጣል፣ እንደዚህም ይጠጣል። አሁን ደግሞ ፀሐይ ወቅት ስለሆነ ወተት ብዙ ጊዜ አይገኝም። ስለዚህ ፀሐይ አለ ግጦሽ። ስለዚህ እንግዲህ ተመልካቾቼ እየጠጣች ነው። ገና መጥቼ ቁጭ ስል እንኪ ሸኮሮ ጠጪ ተብዬ ተጋብዣለሁ። እንግዲህ ልቅመሰው። ይሄው እንግዲህ ሾፎሯቸው ይሄን ይመስላል። የቡና ገለባው ነው። የቡና ገለባ ነው። ፍየሏም በጠዋት እንደኔ ሾፎሮኔም እሷም አብረን የጠጣ ነው ማለት ነው። ፍየሏም ህፃኗ ቤት ውስጥ ያለችው ሾፎሮን ጠጣች። ምንም አይላትም ወስላቸው ምንም አይላትም ማለት ጥም ነው። ምንም መጥቶ ነው አስኩ ወይ ሾፎራው እንዴት ነው? ምን ይላል? ጠጣው ትንሽ ምን አለው የሆነ ይቆመጥጣል ልበል አላውቅም። ይሄኛው እንግዲህ እኔ ስላለመድኩት ነው። አዎ ይሆናል። እኛ ያው የለመድነው ነው። ጠዋት እሱን ነው የምንጠጣው። አካባቢውን እንዴት አየሽ? ሾፎሮም የሆነ የጠዋት እንትናችን ነው። አዎ ጠዋት አንድ እናት ተነስታ መጀመሪያ ይሄንን ነው የምታፈላው። ሾፎሮ ነው የምትጥደው። አዎ ሾፎሮውን ቀምሰሻል? ያው እንደዚህ ነው የምንጠጣው። ቅድም ስትገቢ ከፍቶችን አይተሻል? አዎ ሄዱ። በጠዋት ነው የምትለቁት? አዎ ጠዋት ነው የሚወጡት። ሩቅ ቦታ ነው። እዚህ ጋር ሙቀት ይበዛል። ሙቀቱም ይበዛል። ድርቅም ስለሆነ ፀሐይ ነው አሁን አካባቢ ኃይለኛ ሙቀት ስላለ በጠዋት ርቀው ነው የሚጓዙት። አዎ ሌላው ሩቅ ቦታ ነው የሚያገኙት። ግጦሽም ሩቅ ቦታ ስለሚያገኙ በጠዋቱ ነው የሚወጡት። በነገራችን ላይ ተመልካቾቼ ኛንጋቶም ከአዲስ አበባ ከ950 ኪሎ ሜትር በላይ ነው ርቀቱ። በዚህ ላይ ደግሞ አካባቢው እጅግ ሞቃታማ ነው። ለዚህ ነው ከብቶቻቸውም ውሃ ፍለጋ ኦሞ ወንዝን ተከትለው የሰፈሩ ናቸው። ተጉዘው ሄደው ነው የኦሞ ወንዝን አንድ መስመር ላይ ያገኙታል። በዛ ነው የሚጠቀሙት። የሚሰሩት ምን ሚሉት በሙሉ በኦሞ ወንዝ ላይ ነው። ለዚህ ነው ከብቶቹም በጠዋት ተጉዘው ሄደው እንትን ሚሉት። እኔም በጠዋት ነው የገባሁት። በጠዋት ራሱ ሙቀት አለው። እንግዲህ የቆየ ሲመጣ ምን እንደሚያደርገን ሙሌና እኔን ሙቀቱ ማየት ነው። ይሄው አሁን በቃኝ። በጣም ነው ማመሰግነው። እሺ ያው እንግዲህ ጠዋት ይሄንን ነው የምንጠጣው። ቀንም ማንኛውም ሰዓት ተጥዶ ነው የሚገኘው ሾፎሮ በፈለገ ሰው። አዎ እንግዳ ሲመጣ አይፈላም። ከዛ ተቀርቶ ነው የሚሰጣው ለእንግዳ። አሁን ምንድነው የምንሰራው? ስራ አለ፣ ብዙ ስራ አለን። አዎ አሁን ወደ ስራው እንገባለን ማለት ነው። እንደኛ እንደዚህ መዋብ አትፈልጊም? አረ ፈልጋለሁ በጣም ነይ እዛ ጋር ቁጭ ብለንና ይሄ ሱሪሽ ለቅና እንዋብ። አዎ ትዋብ ያለሽ እንደኛ። እሺ የት ላስገባ? እዚህ ቤት ይግባ። እዚህ እሺ አስኩ እንዴት ነሽ? አምሮብሻል በጣም ተውበሻል። እንደዚህ በእኛ ባህል እንዴት አየሽው? ያምራል በጣም። ተመልካቾቼ እንግዲህ ኛንጋቶሞች እንደዚህ በጨሌ ነው የሚዋቡት። እኔ ትንሽ ቁመቴም አጥሯል፣ አንገቴም አጭር ስለሆነ እንደዚህ ቅብር ብያለሁ። እሷ ከነ ውፍረቷ ከነ ሰውነቷ ቁመቷ ያምራል። እኔ እንግዲህ ይኸው ደብለል እያልኩኝ ይኸው እንደምታዩት ነኝ። ይኸው በጣም ነው የሚያምረው። እንዲህ እያልኳል። እንግዲህ አንድ የኛንጋቶም እናት እንደዚህ በዚህ መልኩ ነው እንደኔ የምትዋበው ማለት ነው። እንግዲህ ተመልካቾቼ እንደምታዩት መቅደስ ከኔ ጋር ናት። ችግር የለም ነይ ግቢ፣ ሁሉንም ባህል ታውቂያለሽ ተብያለሁ። እነዚህ የደረደርኳቸው ምንድናቸው? ማን ነው የሚለብሰው? በቋንቋቸው በብሔረሰቡ ምንድነው የሚባለው የሚለውን ልትነግረን ነው። እንዲህ የምታዩኝ በኛንጋቶም እናት ባህላዊ ልብስ ነው ድምቅ ያልኩት። አመሰግናለሁ። መቅደስ ንገር፣ ይሄ ምንድነው? ንገረኝ እስቲ ምንድን በባለው? ይሄ አንድ ሴት እናት ስታገባ የምታደርግ ነው። ይሄ የሚገልጸው ባለትዳር መሆንሽም ማለት ነው። አሃ
እቺን ያደረገች ኛንጋቷ መንገድ ላይ ስታያት ባለትዳር ነች። ያንቺስ? የኔ ልጃገረድ ነው። ያላገባሁም ማለት ነው። ስለዚህ ጥያቄ ቢቀርብ ብትጎንተል ብትደረጊ ይገልጸኛል ማለት ነው። ስለዚህ ይሄ ምንድነው ስሙ በእኛንጋቶ? ኤቪያ። ይሄስ? አቦኮር። ስለዚህ ይሄ የእናቶች መገለጫ ነው። ባለትዳር መሆንሽን የሚገልጽ ማለት ነው። ስለዚህ ይሄን አርጋ የምትሄድ እናት ያገባች መሆኑን ማወቅ ይችላል ማለት ነው። ይሄ አቡዋ ነው። አቡዋ። ስለዚህ ይሄስ ያገባች? ይሄም ያገባች እናት ነች የምትለብሰው ማለት ነው። ይለያያል። እንደዚህ የምትለብስ እንደኔ ደግሞ ያላገባች እንደዚህ በጨሌ ተውባ ነው የምትሄደው ማለት ነው። ታገባ ግን ኛንጋቶም እናት ይሄ ይቀየርላትና ይሄኛው ወደዚህኛው ትሄዳለች ማለት ነው። ቁመቱም ረጅም ነው። ስትሄድ ደግሞ እንዲህ ትጠርጋለች መሬት። መሬቱን እየጨወ ነው እንዲሁም መሄድ ያለበት። ሲሄድ ይገልጻል ማለት መጫው አለበት። አንድ ሙሽራ አንድ ሴት ስታገባ በምታገባ ሰዓት እንደዚህ አይነት ቆዳ ነው የምትለብሰው። መጫው አለበት። በየቆብ ረዘምሽም አጠርሽም ረዘም ቢል በጣም ይመረጣል ማለት ነው። መጫው አለበት። እየጨወ ነው መሄድ አለበት። መሬት እየጠረገ ማለት ነው። ያምራል በጣም። እኔ ደግሞ መሬቱ እንዳይነካ ብዬ ነበር ያሳጣኩት እንዳይበላሽ። ደንቡ ግን ዝቅ ብሎ መጎተት አለበት ብላለች። እንግዲህ በኋላ ጎትተዋለሁ። እነዚህ ጌጦች ምንድናቸው? ያገባ ያላገባ? ይሄ ቤቴን አቆሩማ አቀልባክ የሚባለው አቀልባክ ነው የሚባለው። ያገባችም ያላገባችም ታደርጋለች ትለብሳለች ማለት ነው። ኛንጋቶም ባህል ነው። የብሔረሰቡ ተወላጆች ባህልና ጌጥ ነው። እንግዲህ አንገት እንዴት ድግፍ አርጎ እንደሚይዝ ተመልካቾቼ በቃ እንደዚህ ብዬ ነው እኔ እየሄድኩ ያለው። ይከብዳል። ይሄስ ምንድነው የሚባለው? ይሄም ጌጥ ነው። ማን ነው የሚሰራው? ራስሽ ነሽ የምትሰሪው። የጌጧን እንትን ራሷ ነች የምታጌጠው፣ ራሷን በራሷ ማለት ነው። ይሄ ነው ራስ ግለስ እኔ ራሴ ነኝ የሚሰራው ለራሴ ማለት ነው። ስለዚህ ለውበትሽ መገለጫ ከእናቶች ታያለሽ ሲሰሩ። ከእናቶች መጀመሪያ እኔ አንድ ቤት ውስጥ እያለሁ እናቴ ነች የምትሰራው። ከዛን እያደኩ ሲመጣ ደግሞ ራሴ ለራሴ የሚሆነውን ነገር መስራት አለብኝ፣ ማጌጥ አለብኝ። ይሄኛው ያው ጌጥ ነው፣ ማጌጫ ነው። ያው አንድ ቆዳ ባህላዊ ልብስ ትለብሺ ያው ገብሽን ማጥበቂያ ነው፣ ማስዋቢያ ነው፣ በቃ ማጌጫ ነው። ስታገቢ ግን የሚሰጥሽ ስጦታ የለም? የለም። ጌጣጌጥ ራሷ ናት ይዛ የምትሄደው? ከባለ ቤተሰቦች ነው። መጀመሪያ እኔ ሳገባ እንደዚህ ሆኜ ነው የሚያገባው። ሳገባ መጀመሪያ እኔ አንገቴ ላይ ያለውን ጨሌ የባለ ቤተሰቦች ሙሉን ይወስዳሉ። ከዛን ከራሳቸው ደግሞ ሌላ ይደረግልኛል። ይዘሽ የመጣሽው ወልቀና ይወስዳሉና ከዛ ሌላ ለኔ ይደረግልኛል። ይሄ እኔ ከቤተሰቦቼ ይዤ ሄዳለሁ። እዛ ይወልቅና ሌላ ይሄን ሙሉ ማለት ነው። ከዛን እንደዚህ ይቀየራለሁ እንዳንቺ ማለት ነው። ስለዚህ ይሄ የልጃገረድ አብቅቷል ባልና ወደኔ ይቀየራል። እንግዲህ ተመልካቾቼ የምታዩት ሁሉም እዚህ ደቡብ ኦሞ ዞን በርካታ ወረዳ ላይ በርካታ ውብና ድንቅ ብሔረሰቦችን ባህል ታያላችሁ። እንግዲህ እኔ ዛሬ ኛንጋቶም ጋር ቆይታ ሳረግ የባህል ልብሱ እንዲህ ነው አለች። በነገራችን ላይ ግን እዚህ ደቡብ ኦሞ ዞን ስር ያሉ 15 ብሔረሰቦች ሁሉም በጨሌ ነው የሚያገጡት። ጨሌ እነሱን የሚገልጽ ነው። አጋጌጡ፣ አሰፋፉ፣ አደራረጉ ይለያይ እንጂ ቆዳውና ጌጣጌጡ እነሱ ጋር ነው። ማንም አይከለክላቸውም። የሚያጌጡበት ነው። ይሄንን ብቻ አይደለም በዘመናዊም እየቀየር ነው ብለሽኛል። በነገራችን ላይ ኛንጋቶም ለኬንያ ቅርብ ነው፣ ብዙም አይርቅም። ልብሱን ዲዛይኑን እያወጡ ነው። አላለቀም፣ ማለቅ ላይ ነው ያለው። አጨረስን። ወደ አካባቢው ብዙም እየገባ አይደለም። ስለዚህ አሁን ይሄ እነዚህ የቆዳዎቹን በዘመናዊ ለመቀየር ከቆዳ ጋር ተሰማን ከለሩ የሚገናኝ ተዛማች የሆነው የጨሌው ጌጥ ሳይለይ አንገቷ ላይ ያለው እንዳለ ሆኖ ቆዳውን ቢሸፍናት ብቻ እየተደረገ እየተሰራ ነው እያለችኝ ነው። እንግዲህ ጥሩ ነው። እነዚህ ባህላዊ ጌጦቻቸውም ጥሩ ነው። እየዘመኑም እየሄዱ ነው እያለችኝ ነው መቅዲ አይደል? ሁለታችንም አምረን ተውበን እዚህ ጋር የምትመለከቱን በኛንጋቶም እናቶችና ልጃገረዶች ባህላዊ ልብስ ነው። የሁለታችንንም ልዩነት ይው እንግዲህ እቺ ስታገባ
ይሄን ውልቅ ታረግና ወደኔ ይቀየራል ማለት ነው። ስለዚህ ይሄ እንዴት እንደሚከብድ በጣም ነው የሚከብደው። ግን እያንዳንዳቸው መንገድ ላይ ተለዩዋቸዋላችሁ ማለት ነው። እቺ አግብታለች፣ እቺ አላገባችም ተብሎ ይለያሉ ማለት ነው። በእድሜም እጅግ በጣም ልጆች ናቸው። ቁመታቸው ግን ቶሎ መዘዝ ይላል። እንግዲህ ከኋላችን ደግሞ ስንዞር ያው ኛንጋቶ መንደር ነው ያለውት። መንደራቸው በጣም ነው ደስ የሚለው። ልጆቹም ተሰብስበዋል። ማታ ማታ በል ማታ 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 እንግዲህ መንደራቸውን የኔን የመጣሁት ቁጭ ብለው እየተጫወቱ ነው ያሉት። ለምን መጣች ብለው ነው መሰለኝ ህፃናቶቹ ያዩኛል። እኔ እንግዲህ ወይኔ ወደዛ ልግባ ብዙ ስራ አለኝ። ፍየሏን ያስካት ማታ 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 እንዴት ነህ? ዛሬ መስከን ሰላም ደህና ነኝ። ወይኔ ፍየሏን ይዛታል። ሊያዛት ሲያስ ችግር የለም። አትዘልም፣ ምንም አይዘልም። ያዥ ችግር እንደዛ ክፈች ያዥ እንደዚህ ያዥ። ወይኔ ጉዴ ምንም አይልም። ተመልካቾቼ ዝም አለችኝ ከሱ ላይ ስቀበላት። እንዴና እንተዋወቅሽ? አስካለ ተስፋ ይባላል። ከኢትዮጵያ ቴሌቪዥን ነው የመጣሁት። ራስን አስተዋውቀኝ። አቶ ሴኮ ይባላል። እዚህ ደቡብ ኦሞ ዞን እጅግ በርካታ ባህሎች አሉና እየተዟዟረን እያየን ነው። ዛሬ ደግሞ ወደ ኛንጋቶ መንደር ጎራ ብለናል። ባህላዊ ቤቶቹ፣ አካባቢው እጅግ በጣም ነው ደስ የሚለው። እስቲ ንገረኝ ትንሽ ስለዚህ አካባቢ። ያው በመጀመሪያ ደረጃ እንኳን በሰላም እዚህ ኛንጋቶ ምድር መጣሽ። አመሰግናለሁ በጣም። እዚህ ኛንጋቶ ነው ኛንጋቶ ማህበረሰብ ይባላል። ኢቲቪ ያው እንኳን በሰላም እዚህ መጣ። ኢትዮጵያ ቴሌቪዥን መዝናኛ ክፍል እንኳን በሰላም ወደኛ መንደር መጣ፣ ወደኛ ሰፈር መጣ። አመሰግናለሁ። እሺ ደስ ብሎኛል ስላገኘዋችሁ። እነዚህ የአንድ አካባቢ ነዋሪዎች ነው ያሉበት? አዎ፣ ይሄ ሙሉ የሚታየው የአባወራ አንድ ስብስብ ሰፈር ነው። ይሄ ቤቶች በሙሉ እያንዳንዱ አባወራ አለበት ሁሉ ያገባ ነው። እና እንግዲህ ባለትዳሮች የራሳቸውን ጎጆ ይዞ ተሰብስበው ነው የሚኖሩት እያልከኝ ነው? በቃ ባለትዳር በዚህ መልክ ያው አንድ የራሳቸው ጎጆ አላቸው። ልክና አሁን እንደሚታይ እያንዳንዱ የአባወራ እንትን ነው ጎጆ ቤት። ሌላም መንደር ላይ እንደዚህ ሌላ አሉ ማለት ነው? ሁሉም በዚህ መልክ ነው። ምንድነው መተዳደሪያ? መተዳደሪያ በእንስሳት ነው እና ትንሽ ያለማመደን ነው። እርሻም ያው ብዙ እዚህ የመጡት ኦሞ ዳር የመጡ ኢንቨስተሮች አሉ። ከ33 በላይ አላቸው። እነሱ ጎን ለጎን እንዲያለማመዱ ነው እርሻ። እንግዲህ ተመልካቾች ኛንጋቶሞች በከብት እርባታ ነው የሚተዳደሩት። ፍየል አለ፣ በግ አለ፣ ላሞች አላቸው። በነገራችን ላይ አሁን ደግሞ ከከብት እርባታ ወደ እርሻው ለመግባት በርካታ ኢንቨስተሮች ወደዚህ ጎራ ብለዋል። እየሰሩ ናቸው። ምርቱ እየታየ ነው። ወደፊት እንግዲህ ሙሉ ለሙሉ ሁላችንም ወደ እርሻው ገብተን ተምረን እርሻውን እንይዛለን እያለኝ ነው አይደል? ምን ይመረታል ግን በዚህ ሙቀት? በዚህ የሚመረተው በፓፓያ ይመረታል፣ ሙዝ ይመረታል፣ ሽንኩርቱም አለ፣ ድንሽም አለ። ከከብት እርባታው ጎን ለጎን ወደ እርሻው እየተገባ ነው። እኛም እየተማርን ነው እያልከኝ ነው ያለው። እዚህ ላይ ስንት እንትኖች አሉ? ይሄ አሁን አንድ ወረዳ ነው። የኛንጋቶም አንድ ወረዳ ነው እዚህ ያለ ነው። በስሩ ስንት ብሔረሰቦች አሉ? በስሩ 3 ብሔረሰቦች አሉ። እዚህ ኛንጋቶም ወረዳ ላይ በዚህ ወረዳ ውስጥ ኛንጋቶም በአንደኝነት አለ፣ ሙርሌ አለ፣ ኮይኩ ናቸው እና 3 ብሔረሰብ ያቀፈች ወረዳ ናት። እቺ ወረዳ ላይ 3 ብሔረሰቦች አሉ ማለት ነው። ሁሉም የራሳቸው ቋንቋ፣ የራሳቸው ባህል፣ የራሳቸው አመጋገብ፣ የራሳቸው አለባበስ አላቸው። ሁሉም እያንዳንዱ የራሳቸው ቋንቋ አላቸው እና የባህላዊ አለባበስ አላቸው እና በቃ አጠቃላይ ግን 3ቱም በእርባታ ነው የሚተዳደሩት፣ በእንስሳት እርባታ። ባህል ለማስተዋወቅ አንቺ ከ950 ኪሎ ሜትር በላይ ርቀሽ መጥተሽ እንቀበላለን
አብረን በጋራ እንሰራለን። ምትፈልጊውን ጠይቂ ተብዬ ተፈቅዶልኛል። በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ባህላዊ ምግብ ሰርቼ ጋብዛለሁ። እሺ በጣም ደስ ይላል። ይሄን ረጅም ኪሎ ሜትር ያቋርጣችሁ እዚህ በመድረሳችሁ በወረዳ መንግስት ስም እና በማህበረሰብ ስም በጣም እናመሰግናለን። እና በርካታ ሊጎበኙም ያለባቸው ቦታዎች አሉ። እንካ ተመቸዋት መሰለኝ ጸጥ ብላ ያው ቁልጭ እያለች ቁጭ አለች ከኔ ጋር። እንካ እሺ እንግዲህ አመሰግናለሁ። እኔም ወደ ስራዬ ልሂድ፣ አንተም ወደ ስራ ክሽ። እሺ ዋው ቻው። እናመሰግናለን። እነዚህ ወጣቶች በምትመለከቱት መልኩ ጨዋታቸውን እያደመቁ ነው የሚጫወቱት። እኔም ከቻልኩኝ ይጫወታለሁ፣ ካልቻልኩኝ ደግሞ እንዴት ነው የሚጫወቱት ቢለውን ወደ እናንተ አደርሳለሁ ማለት ነው። አብረን እንጫወት። እንግዲህ ተመልካቾቼ ከያንጋቶም ብሔረሰቦች ጋር ያደረኩት ቆይታ ይሄን ይመስላል። በመንደራቸው ተገኝቼ ለተደረገልኝ አቀባበል በዝግጅት ክፍሉ ስም ከልብ አመሰግናለሁ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው ሙሉቀን ሽመልስ አብረናችሁ ነበርን። እንግዲህ የምንሰነባበተው እነዚህ የያንጋቶም ወጣቶች ሸበላ ወጣቶች ናቸው። ከነሱ ጋር ተጫውቼ ሰናበታለሁ። ለሳምንት ቀጠሮ ያዙልኝ። ለተደረገልኝ መስተንግዶ በድጋሚ በዝግጅት ክፍሉ ስም ከልብ አመሰግናለሁ። ደህና ሁኑ። እኔ ልጫወት፣ አብረን እንኑ።